ሰላም ወዳጆች እንደምን አላችሁ? እንግዲህ ትንሽ ሰሞኑን አንድ ጉዳይ አጋጥሞኝ ወደዚህ ወደ ሶሻል ሚዲያው ሰፈር አልመጣሁም። ያው አልፎ አልፎ አንዳንድ መልእክቶች ሲላኩልኝ በውስጥ አያለውኝ። ከዛ ውጪ ሪያክት አላረኩም። በዚህ ሰሞን ባለ አጀንዳ ላይ አስታውሳለሁ። ትላንትና ትንሽ ስለ ጀዋር መሐመድ እና ስለ ቴዲ አንዳች ነገር ብዬ ነበር። በሰፊው መለስበታለሁ፣ ላይፍ ገብተን እናወራበታለን ብዬ ነበረ። በዛው መሰረት ዛሬ ማታ 1 ሰዓት ላይ ከተለያዩ እንግዶች ጋር እንደተለመደው የምንወያይ ይሆናል። ለአሁኑ ግን አንድ ነገር ማለት ፈለግኩኝ። እኔ በእውነት እላችኋለሁ ቴዲ አፍሮ የዘፈነውን ዘፈን ወይም ዘፈን አልለውም እኔ አሁን ጉርጉሮ ለቅሶ ነው። እንደገና ደግሞ ብሶት ነው። ዘፈን ሳይሆን ብሶት ነው። ያው በግጥም ሆነ ያው ሙሾ ማለት ነው። ትንሽ ሙዚቃ አለው። ከዛ ውጪ እንጉርጉሮ ነው እና እኔ እሱም ብሆን ቴዲ አፍሮም ብሆን እኔ ለአርቲስቱ ትልቅ ክብር ያለኝ እንደገና ደግሞ በድምጹም እኔ ልተቸው አልፈልግም። ከዛ ጋር አይደለም የሚያያዘው። እኔ ሀሳብ ግን ያስተላለፈው መልእክት ያቀረበው ግጥምና ዜማ በሙዚቃ አጅቦ ማለት ነው መልእክቱ ልክ አይደለም። አንዳንድ ሰው ለምን የህዝቡን ብሶት ተናገረ ወይም ዘፈነ ምናምን እያለ ማለት እንደዛ መስፈኑ ልክ ነውና ለምን እንደምትተቹት ምናምን እያለ ይላል። ችግሩ ብዙ ነው። ግጥሙ ውስጥ ዘፈኑ ውስጥ ስንሄድ ዘፈን አለው ምን እንጉርጉሮ ወይም ሙሾ በሉት። ሙሾ ውስጥ ብዙ ልክ ያልሆኑ የተሳሳተ ነገር አይቻለሁ። እሱን ዛሬ ማታ በሰፊው እንወያይበታለን። ይልቅ እኔ በዛ በቆንጆ ድምፁ በዛ በግጥም ችሎታው እንዲህ ለቅሶን ሙሾን ትቶ እኔ እሱም ብሆን ማደርገው ለዚህ እንደ ፈጣሪ መንደይ ወይም ሰኞ እንዲያደረገ ማክሰኞ እንዲያደረገ ሮብ እንዲያደረገ ሐሙስ እንዳደረገ አርብ እንዲያደረገ ቅዳሜን ኦር እሁድን አረፈ እንደሚባለው እንደው ከተሳሳትኩ ይቅርታ። በትክክል ስለ መጽሐፍ ብዙ እውቀት ስለሌለኝ ማለት ነው። ስለ መጽሐፍ ቅዱስ 5ቱን ኦር 6ቱን ቀን ሰርቶ እና ዓለምን ዘርግቶ እኛንም ሁሉንም ፍጥረታትን ፈጥሮ እሁድ አረፈ እንደሚባለው በዚህ በጣም ባጭር ልክ እንደው ሰውን ከፈጣሪ ጋር አመሳሰልክ አትበሉኝና በዚች በ7 ዓመት ውስጥ ልክ ፈጣሪ በ7 ቀን ውስጥ ሁሉን ነገር እንደጨረሰው በ7 ዓመት ውስጥ ሁሉን ነገር ለጨረሰውና ከጨለማ ወደ ብርሃን ላወጣን ጠቅላይ ሚኒስትር ለዶክተር አብይ አህመድ ቢዘፍንለት እና ቢያሞግሰው ጥሩ ነበር። ያው መቼም የኛ ሰው ትችትን በቃ እንደ ትልቅ እንደ ዕውቀት ስለምንቆጥር እንጂ ይሄን በጦርነት በግጭት ውስጥ በመከራ ውስጥ በችግር ውስጥ ባልተረጋጋ መንግስት ውስጥ ከዚህ ጦርነት ሽፍታው ምኑ የተደራጀው ያልተደራጀው ከውስጥ ከውጪ በዘመተበት መንግስት ላይ ሌላ ተጨማሪ ችግር ከመፍጠር ይልቅ ያንን ችግር አሸንፎ ያን መከራ አሸንፎ በዚች በ7 ዓመት ውስጥ ልክ ፈጣሪ ሰኞ እንዲያረገ ማክሰኞ ሮብ ሐሙስ አርብ ቅዳሜ እንዲያረገ እሁድም ማረፈ እንደሚባለው ወይም ረፍት እንደተባለው በጣም በአጭር ጊዜ ውስጥ ኢትዮጵያን ለለወጠው መንግስት ቢዘፍን ጥሩ ነበር። ለማንኛውም ዛሬ እንወያይበታለን። ገብታችሁ ተወያዩ። መስማትም መወያየትም ትችላላችሁ። ለማንኛውም ፎሎ ስታደርጉ ነው እኛ ውይይት ስንጀምር የሚደርሳችሁ። ከምሽቱ 1 ሰዓት ጀምሮ ውይይቱ ይጀምራል። ሼር አድርጉላችሁ ለሌሎችም። በሰፊው እናወራለን። የጀዋር መሐመድ እና የነ ዶክተር ሚልኬሳም ኦልሞስት የነሱም
ምን ሊባል እንደሚችል አላቅም። ሙሾ ነው፣ የሁሉም ሙሾ ነው። ኖርማሊ የሁሉም ሙሾ ነው። እቺ የምርጫ ወቅት ደረሰች። በእርግጥ መንግስት ቢተውላቸውም መንግስት ሊቀበሉ የሚችሉ አቅም ያላቸው ቡድኖች ያሉ አይመስለኝም። የሆነ ሆኖ ግን ዛሬ ማታ እንወያይበታለን። የእናንተንም ሀሳብ ጨምረን፣ ይሄ እኔ ሪፍሌክሽን ነው፣ ሌሎቻችሁም እንደምትሉ አላቅም። እንደው በጣም አጋንኜም ከሆነ ተወያይተን የሚስተካከል ካለ እናስተካክላለን። ለማንኛውም ግቡና ተወያዩ። አመሰግናለሁ።